መስፍኔ ማታ እንዴት ነበር? አትጠይቀኝ። ጠጣሁት። አንተ ልጅቷ ራሷ የዋዛ አይደለችም እባክህ። መስፍኔ ሙት ያንተዋስ እንዴት ነበረች? በጣም አሪፍ ነው። እሺ በቃ ማታ በዛው ሰዓት እዛ ቦታ እንገናኝ። እሺ ቻው ቻው ቻው። የሚጠብቅ ደብዳቤ ነው። አስቆንጆ ስራ አስኪያጁ ቶሎ ፈርመው ይውሉበት ብለዋል። እስቲ አሁን በእንግሊዘኛ የሚያጽፍ ነገር ምን ታገኘ ነው ወይስ ለመፈታተን ነው? ሄሎ፣ ስራ አስኪያጁ ሊያነጋግሩት ይፈልጋሉ። መስመር ላይ ናቸው። እሺ አገናኝ። ሄሎ ጌታዬ፣ ቀርቧል። ማናገር ይችላሉ? አቶ ደረጀ ሰላም ነህ? እግዚአብሔር ይመስገን ጌታዬ፣ ሰላም ነኝ። ሰላም ነኝ። ምን ልታዘዝ ጌታዬ? ለመስሪያ ቤታችን የወጣውን ማስታወቂያ አላነበብክም እንዴ? የቱን ነው ጌታዬ? ብዙ ጊዜ እኮ በስራ ስለምወጠር ማስታወቂያዎችን አልከታተልም። የትኛው ማስታወቂያ ነው የወጣው? የትምህርት ማስረጃችሁን ከግል ማህደራችሁ ጋር አያይዙ የሚለው ተባለ እንዴ? ጌታዬ በፍጹም አልሰማሁም። በል አሁኑኑ አያይዝ። የአሁኑ አደዋወሌ እንኳን ያው በመዋቅራችን መሰረት በትምህርት የተገነባ ሰራተኛ ለመስሪያ ቤታችን እድገት ወሳኝ በመሆኑ ለስራችን አጋዥ የሚሆን አንድ ኮርስ መጥቷል። ትምህርቱንም አንተ እንድትወስድ ተመርጠሃል። በአጋጣሚ እንኳን ደስ አለ ማለት እንወዳለሁ እና ደብዳቤ ደርሰሃል። የትምህርት ማስረጃህን እንድታዘጋጅ። መቼም ነጥብህ ከቱ በላይ ይሆናል አይደል? ይቅርታ ጌታዬ፣ አሁን በጣም ራሴን ስላመመኝ በኋላ ነው ራሴ እደውልልዎታለሁ። 2+2 ስንት ዓመት ሙሉ የማያልቅ ትምህርት እያላችሁ በዝባዥ ሆናችሁ ቀራችሁ። ይሄን ያህል ዓመት የተማራችሁበት ብትሰሩበት የት በደረሳችሁ ነው? ምን ኮገለም ነው የሚለኝ? አንተ እንደ ታላቅ ወንድምነት እንድንተጋ መምከር ሲገባ ለምንድን ነው በትምህርት ያሳለፍነውን ጊዜ እንደባከነ ጊዜ የምትቆጥረው? ባይገባህ እንጂ ይኸውልህ በትምህርት ያሳለፍነው ጊዜ የተከማቸ ምቅ አይላቸው ነው። ለማንኛውም እስከ የትኛው ዘመን እንዳበቃችሁ ነው? እባክህ እስከ መጨረሻው የህይወት እቅታ ድረስ በቃ እናንተ ማራድ ነው ልትግባቡ የማትችሉበት ድረስ ላይ እንደዚህ የምትነታረጉት? አንቺ ዝብቶ ነው ተመረሽ የት ለመድረስ ነው? መድረስ ያለብኝ ቦታ መማር ከማንበብና ከመጻፍ በዘለለ መልኩ ከተሄደበት ጊዜን ማባከን ነው፣ ትርፍም የለው። ስለዚህ ዝም ብለሽ ስራ ብትፈልግ ይሻልሻል።
ደረጀ እኔ ፍላጎቴ ትምህርት የወለደው ስራ እንጂ ልምድ ያሳደገው ስራ አይደለም። አለዛ እድገቴ እንደ ካሮት ቁልቁል ነው የሚሆነው። ዝም በይ ምላሳ። ምንም እንኳን ትምህርቴን ስሚ ከ3ኛ ክፍል ባቆም ቤተሰቤን ቀጥ አድርጌ እያስተዳደርኩ ያለሁት እኔ ራሴ። እሱን ማን ካደ? እሱን ማን ካደ? እሱን ካደ የለም። ግን አንድ ቀን ልትቆም ትችላለህ። ጠንከር ካለም ልትወርድ ትችላለህ። እንዴ እየሰደብሽኝ እኮ ነው አንቺ። እኔ አልተሳደብኩም። ተሳደብኩ። የለቀኝ እየቀባሽኝ ነው። እንደ ታናሽነቴ እንደ እህትነቴ አሁንም የማታ ትምህርት ተማር እያልኩ እየመከርኩ ነው ያለው። ተማር ስትል ምን ችግር አለው? በስልባ ነው ማለት ምን ችግር አለው እንዴ? አዝናለሁ፣ በጣም አዝናለሁ። ከእናንተ ፍጹም አልጠብቀው ነው። ልጅ አይሹ አቶ ደረጀ ለምንድን ነው የትምህርት መረጃህን ማምጣት ያልፈለግከው? ጌታዬ በስራው ላይ ብዙ ጊዜን አሳልፌያለሁ። ታዲያ እስከ ዛሬ ያልተጠየቅኩትን ጥያቄ እንዴት ዛሬ ልጠየቅ እችላለሁ? የእስከ ዛሬውን ስህተታችንን ላለመድገም የተደረገ ለውጥ ነው። በእስካሁን አካሄዳችን የቀጠርናቸው ሰራተኞች ከስራው ጋር ሊመጣጠኑ አልቻሉም። በዚህ ሂደት ደግሞ ሰራተኛውም ተጎድቷል፣ ስራም ተበድሏል። ይሄ መታረም አለበት። ይገባኛል። ግን በልምድ የዳበረ ሰራተኛ ከማንም በላይ ሊሰራ ይችላል። አምናለሁ አቶ ደረጀ። ግን ቴክኒካል በሆኑ ነገሮች ስናየው ግን ልምድ ከገራው ሙያ ትምህርት የገራው ሙያ እጅግ ተመራጭና ውጤታማ ነው። እና በልምድ ያላችሁ ሰራተኞች አታስፈልጉም? ወጥልም አባባላችሁ በፍጹም በትምህርት ታገዙ ነው ሐሳባችን። ይህን ካቀዳችሁ አስቀድማችሁ ነበራ መግለጽ የነበረባችሁ። እኔ እዚህ መስሪያ ቤት ውስጥ ስገባ ማንበብና መጻፍ የሚችል ተጠየቅ ነው የተቀጠርኩት። ይሄ ከተቀጠርክ በኋላም ቢሆን እኮ ትምህርትህን ማሻሻል ይገባህ ነበር። አሁን እኔን እንደ ምሳሌ ውሰድ። እኔ ቀን ቀን እየሰራው ማታ ማታ እየተማርኩ ነው ዲግሪን ያዝኩት። እኔ መማር ጠልቼ አይደለም ሳልማር የቀረሁት። አሁን አንተ እንደምትለኝ ከሆነ ከተቀጠርክ ጀምሮ ያዝከውን ዕውቀት ይዘህ ነው ያለኸው ማለት ነው፣ እየሰራ ያለኸው። ይሄ ደግሞ ለውጥ ያመጣል ተብሎ ከሚጠበቅ ሰራተኛ የሚጠበቅ አይደለም። አሁን ወደ ጉዳያችን እንግባና መቼም ነጥብህ ከቱ በላይ ይሆናል። ለምን አይሰሙኝም ጌታዬ? እንኳን ከቱ በላይ በታችም የለኝም እኮ ነው የምልዎት። በጣም አዝናለሁ። እንዴት? እስከ ዛሬም ድረስ እዚህ መስሪያ ቤት ውስጥ ይሄን ቦታ ይዘህ መቆየት እናማ ለቦታው ተገቢ ለሆነ ሰው ቦታን ትለቅና ወንበርህን አስረክበህ አንተን የሚመጥንህ ስራ ይሰጣል። ለምን? ከቱ በላይ ነጥብ ስለሌለኝ? የትምህርት ደረጃህ ለዚህ ቦታ ብቁ ስለማያደርግ። ከአሁን በኋላ እንደውም ስራውን አልፈልገው። የአገልግሎቴ ይጻፍልኝ፣ የልምዴ ይከፈለኝ። እንደውም ስራውን ከአሁን በኋላ ልቅቅ ያለ ብታስብበት ይሻላል። ስማ፣ የትም በስራ ቤት ብሄድ እጄን ስሞ ይቀበለኛል።
ደስ ይለኛል። የሥራ መልቀቂያንም ሆነ ማንኛውንም ነገር በፍጥነት እንዲያልቅልህ የተቻለኝን ሁሉ አደርግልሃለሁ።